የፈተና ሰሞን ሲደርስ ሂሳብ እንደ ትልቅ ተራራ ተጋርጦ ደብተራችሁ ስትከፍቱት ቀመሮች እንደ ባዕድ ቋንቋ የሚሆኑባችሁ ስንቶቻችሁ ናችሁ? ብዙ ተማሪዎች እኔ ለሂሳብ ጭንቅላት የለኝም ብሎ ተስፋ ይቆርጣሉ። ነገር ግን እውነታው ይሄ አይደለም። ሂሳብን የምንፈራው ስለማይገባን ሳይሆን እንደ ታሪክ ወይም እንደ ጂኦግራፊ ለማጥናት ስለምንሞክር። ዛሬ በዚህ ቪዲዮ በዓለም ዙሪያ ያሉ ስኬታማ ተማሪዎች የሚጠቀሙባቸውን 5 ድንቅ የሂሳብ ጥናት ዘዴዎችን በዝርዝር አሳያችኋለሁ። እነዚህን ዘዴዎች ከተከተላችሁ ሂሳብን መፍራት አቁማችሁ እንደ ጌም መጫወት ትጀምራላችሁ። በተለይ ቁጥር 4 ላይ የምነግራችሁ ምስጢር አብዛኛው ተማሪ የማይጠቀመው ግን ውጤትን በከፍተኛ ሁኔታ የሚቀይር ነው። እስከ ቪዲዮ መጨረሻ አብራችሁን ቆዩ። የመጀመሪያው ህግ ሂሳብ አይሸመደድም። ብዙዎቻችሁ ፎርሙላዎችን በቃላችሁ ለመያዝ ትሞክራላችሁ። ነገር ግን በቃላችሁ የያዛችሁት ነገር ትንሽ ፈተና ላይ ተቀይሮ ሲመጣ ግራ ይገባችኋል። ሂሳብ እንደ ህንፃ ግንባታ ነው። መሰረቱ ካልጠነከረ ፎቁ ይወድቃል። ስለዚህ ማንኛውም ቀመር ወይም ፎርሙላ ስታጠኑ ይህ ለምን አስፈለገ እና እንዴት መጣ የሚለውን ጠይቁ። ለምሳሌ የፓታጎረስ ቲዮረም ስታዩ a ስኩዌር ፕላስ b ስኩዌር ኢዝ ኢኳል ቱ c ስኩዌር የሚለውን ቃል በቃል ከመያዝ ይልቅ በእይታ ወይም ቪዥዋሊ ለመረዳት ሞክሩ። በትክክለኛ 3 ማዕዘን ላይ ያሉት ሁለት ጎኖች ሲደመሩ እንዴት ረጅሙን ጎን እንደሚሰጡ በስዕል ተመልከቱ። መሰረታዊውን ሎጂክ አንዴ ከተረዳችሁት ጥያቄው በሺህ መንገድ ቢገለባበጥም አትሳሳቱ። ሁለተኛው ነጥብ ብዕርና ወረቀት። ይህ ሁለተኛው ነጥብ አክቲቭ ለርኒንግ ይባላል። ሂሳብ የሚጠና በአይን ሳይሆን በእጅ ነው። መምህሩ ጥቁር ሰሌዳ ላይ ሲሰራ ማየት ወይም ዩቲዩብ ላይ ቪዲዮ ማየት ብቻውን በቂ አይደለም። ያን ጊዜ የተረዳችሁት ሊመስል ይችላል። ነገር ግን ወረቀትና ብዕር ይዛችሁ ስትቀመጡ ግን ጭንቅላታችሁ መስራት ያቆማል። ለምን? ምክንያቱም አእምሯችሁ መንገዱን በራሱ አላመነ። ስለዚህ ምን ማድረግ አለባችሁ? በመጽሐፋችሁ ላይ የተሰሩ ምሳሌዎችን ወይም ሶልቭድ ኤግዛምፕልስ ውሰዱ። መልሱን በሌላ ወረቀት ሸፍኑትና ጥያቄውን በራሳችሁ ለመስራት ስትሳሳቱ ደግሞ ደስ ይበላችሁ። ምክንያቱም የቱ ጋር ክፍተት እንዳለባችሁ ያወቃችሁት በልምምድ ወቅት ነው። ሶስተኛው ዘዴ ከቀላል ወደ ከባድ መሄድ ነው። ሂሳብ ልክ እንደ ቪዲዮ ጌም ነው። ሌቨል 1ን ሳታልፉ ሌቨል 10 ላይ መድረስ አትችሉ። ብዙ ተማሪዎች በቀጥታ ወደ ከባዱ ጥያቄ ይዘላሉ። ከዚያ መስራት ሲያቅታቸው ሂሳብ አይገባኝም ብለው ይተዋሉ። ይህ ስህተት ነው። መጀመሪያ በጣም ቀላል የሚባሉትን ጥያቄዎች ስሩ። በራስ መተማመናችሁ ሲጨምር መካከለኛዎቹን፣ ከዚያም በመጨረሻ ቻሌንጅ ጥያቄዎችን ግጠሙ። ይህ ዘዴ አእምሯችሁ የደስታ ሆርሞን ወይም ዶፓሚን እንዲያመነጭና ለጥናቱ ፍላጎት እንዲኖራችሁ ያደርጋል። አራተኛ ነጥብ የስህተት ደብተር ወይም ዘኢረር ሎግ ይባላል። አሁን ወደ ዋናው ምስጢር መጣን። የስህተት ደብተር አብዛኛው ተማሪ አንድን ጥያቄ ተሳስቶ ትክክለኛውን መልስ ሲያይ ኦኬ አውቄዋለሁ ብሎ ያልፋል። ነገር ግን ከ2 ቀን በኋላ ያንኑ ጥያቄ ብትሰጡት ድጋሚ ይሳሳታል። ስለዚህ እንዲያደርጉ አንድ ትንሽ ደብተር አዘጋጁ። የተሳሳታችሁትን ጥያቄና የሰራችሁት ስህተት በዝርዝር ጻፉ። እዚህ ጋር ምልክት ተሳስቻለሁ ወይም እዛ ጋር የ9ኛ ክፍል እውቀት ጎሎኛል ብላችሁ ማስታወሻ ያዙ። በየሳምንቱ መጨረሻ ይህንን ደብተር ብቻ ከልሱ። ይህ ዘዴ ድክመታችሁን ወደ ጥንካሬ ይለውጠዋል። አምስተኛና የመጨረሻው ነጥብ የፈተና ሰዓት አጠቃቀም። በመጨረሻም ስለ ፈተና ቀን እናውራ። ፈተና ላይ ጊዜ እንዳያጥርባችሁ ዘቱ ፓስ ቴክኒክ ተጠቀሙ። ምን ማለት ነው? በመጀመሪያ ዙር በጣም ቀላል እና በፍጥነት የሚሰሩትን ጥያቄዎች ብቻ እየመረጣችሁ ስሩ። ይህ ነጥብ እንድታጠራቅሙና ጭንቀታችሁን እንዲቀንስ ያደርጋል። በሁለተኛው ዙር ደግሞ ሰፋ ያሉና ጊዜ የሚጠይቁትን ስሩ። ደግሞ እንዳረሱ በቂ እንቅልፍ ተኙ። የተኛ አእምሮ ከማይተኛ አእምሮ በላይ በ30% ፍጥነት ቁጥሮችን ማቀነባበር ይችላል። እንግዲህ ሂሳብን የምናሸንፍባቸው 5 ዘዴዎች እነዚህ ናቸው። ከነዚህ ውስጥ እናንተን ይበልጥ የረዳችሁ የትኛው ነው? ኮመንት ላይ ጻፉልኝ። ቪዲዮ ከጠቀማችሁ ላይክ ማድረጋችሁን እና ለጓደኞቻችሁ ሼር ማድረጋችሁን እንዳረሱ። ለተጨማሪ እንደዚህ አይነት የጥናት ምክሮች ቻናሉን ሰብስክራይብ በማድረግ ተባበሩ። መልካም ጊዜ